Subscribe Lebotio. Lebotio. Jazakallah khair. ምን አይነት ሙስሊም ነው ማህበረ ርኩሳን በተለይ ምን አይነት ሙስሊም ነው ኢትዮጵያ ውስጥ የሚፈልጉት የሚለውን ነገር ያው በግላጭ ያው እንግዲህ ራሳቸው በግላጭ እየነገሩን ያሉበት ሁኔታ አለ። እንደው አንድ ታሪክ አስታወስከኝ መስፍን። አንድ በጣም የቅርብ ሰው የማውቃቸው ታሪክ እንደው በዚህ አጋጣሚ ለእናንተና ሙስሊም ናቸው እና ይታመማሉ እና እንደ እጢ ነገር ነው የያዛቸው እና አለርት የሚባል ሕክምና አለ አይደለም አዲስ አበባ እዛ ይሄዳሉ። እንግዲህ ቶሎ ሕክምናው በቀጠሮ ስለሆነ ለ6 ወር ይቀጥሯቸዋል እና እሳቸው ደግሞ ፎር ሰም ሪዝን ቅዱስ ጊዮርጊስን በጣም ይወዳሉ እና ሁል ጊዜ ጊዮርጊስ ይዘክራሉ ጊዮርጊስን ይዘክራሉ እና ጠበሉን እያመጡ የቅዱስ ጊዮርጊስን ይቀባሉ፣ ይጠመቃሉ፣ በኋላ ላይ ይድናሉ እና እጢው በቃ የት እንደገባም ሳይታወቅ ይጠፋል። ከዛ በኋላ ልክ የቀጠሯቸው ጊዜ ደርስና ከአለርት ይደውሉላቸዋል። እንግዲህ አልጋ ተለቋል፣ ይምጡ፣ አሁን ኦፕሬሽን ሰርጀሪ ማድረግ ይችላሉ ይላቸዋል። ግድ የለም አመሰግናለሁ፣ አላህዬና ጊዮርጊስ አድነውኛል፣ አላህዬና ጊዮርጊስ አድነውኛል፣ ለሌላ ሰው ስጡት አልጋውን ብለው ይሄ እንግዲህ የምነግራችሁ ታሪክ የቤተሰቤ ዘመዱ የሆኑ በትክክል በቦታ የማውቃቸው ሰው ታሪክ ነው እና አሁን ድረስ ጊዮርጊስን በ23 ሁሌ ይዘክራሉ። እዛ ሀገር ላይ ኢትዮጵያ በሚባለው ሀገር ላይ በሰላም ለመኖራችን እንደዚህ ያሉ ሰዎች ውጤት ነው። አላህ ይመስገን ታቦታችን በሰላም ገብቷል እንደሚል መቼም የወለው ሰው የታወቀ ነው። ለጥምቀት አይደለም የታወቀ ነው። ሙስሊሞች ናቸው፣ የእስልምና እምነታቸውንም የሚወዱ ናቸው። ነገር ግን ክርስቲያኑን ደግሞ አክብረው ወደው የሚኖሩ ናቸው። በእርግጠኝነት ክርስቲያኑ ለእስልምና ያለው አመለካከት እንደዛ እንደሚሆን ምንም ጥርጥር ሰምታችኋል አይደለም ያ ጀማ? ያልሰማችሁት ድጋሚ አሰማችኋለሁ። እንግዲህ አደባባይ ሚዲያ ላይ የተላለፈ ንግግር ነው እና ቀሲስ ኤፍሬም እሸቴ የሚባለው መሰሎቹ አብረው ያስተላለፉት ነው። ኢትዮጵያ ውስጥ የሚፈለገው ሙስሊም ምን አይነት ነው? ታቦት የሚሸኝ ነው። በየሳምንቱ ምንድነው ይሄ በየቀኑ ጊዮርጊስ ኪዳነ ምሕረት ምንድነው እያለ 44 ታቦትን የሚገዛ ለእነሱ የሚያሸበሽብ የሚያጨበጭብ ሙስሊም ነው ኢትዮጵያ ውስጥ የሚፈልገው። አያችኋል፣ ሰምታችኋል እንግዲህ በጆሮአችሁ። ኢትዮጵያ ሰላም የምትሆነው ምን አይነት ሙስሊም ሲኖር ነው ያለው? እንደዚህ አይነት ሙስሊም አለ። ምን አይነት ሙስሊም? እንትን ይሄ ታቦት ምንድነው 44 ታቦቱን በየቀን እየጠበቀ ልክ እንደነሱ ሻማ የሚያበራ ከዛም አልፎ ደግሞ አላህና ማን ነው ገብርኤል አዳነኝ ሩፋኤል አዳነኝ የሚል ነው የሚፈልጉት ኢትዮጵያ ውስጥ። ኢትዮጵያ ውስጥ የሚፈልገው እንደዚህ አይነት ሙስሊም ነው። እንደሰማችሁት ነው። እኔ አይደለም ያልኩት፣ ማህበረ ርኩሳን ናቸው። ኢትዮጵያ ሰላም እንድትሆን የሚያስፈልገው እንደዚህ አይነት ሙስሊም ነው። አልহামዱሊላህ ታቦታችን በሰላም ገባ የሚል ሙስሊም ነው ኢትዮጵያ ሰላም እንድትሆን የሚያስፈልገው ይለናል። ሲሻለው ደግሞ አላህና ፉላን አዳነኝ ብሎ የሚናገር ሙስሊም ነው የሚፈልገው። ዛሬ ላይ ማህበረ ርኩሳን ሙስሊሙ ላይ የተነሱት ሙስሊሙ አሸባሪ ስለሆነ ገዳይ ስለሆነ ሳይሆን ይህ ነገር ስለቀረባቸው ነው። ታቦት መሸኘት ስለቀረ ነው። የጃሂልኛ ዘመን ያብቃ ስለተባለ ሙስሊሙ ተምሮ የሃይማኖቱን በስነ ስርዓት ይገዛ፣ ሃይማኖቱን በስነ ስርዓት ይከተል ተብሎ ስለተባለ ምን ተባለ? አሸባሪ ተባለ። እንግዲህ ኢትዮጵያ ውስጥ ማህበረ ርኩሳን የሚፈልጉት እንዲህ አይነት ሙስሊም ነው እንጂ የተማረ ሙስሊም አይፈልጉትም። የተማረ ሙስሊም ኢትዮጵያ ውስጥ አይፈልግም። ሃይማኖታችን እኩል የሃይማኖት እኩልነት
ኢትዮጵያ ውስጥ መኖር አለበት የሚባል አሐዱን አሐድ ብሎ አላህን በብቸኝነት የሚገዛ ሙስሊም ኢትዮጵያ ውስጥ አይፈልግም። ያ አሸባሪ ነው። እንግዲህ እኛ አሸባሪ ላለመባል ልክ እንደነሱ ጣዖት አምላኪ መሆን አለብን ማለት ነው። ከአላህ ጋር 44 ታቦታትን አብረን ደምረን መገዛት አለብን ማለት ነው። እንግዲህ ማህበረ ቅዱሳን ይህን ነው የሚፈልጉት። ኢትዮጵያ ሰላም እንድትሆን አላህና ገብርኤል አዳነኝ የሚል ኢትዮጵያ ሰላም እንድትሆን አላህ ታቦታችንን በሰላም አስገባ የሚል ሙስሊም ነው ኢትዮጵያ ውስጥ የሚፈልገው እያለ ማህበረ ቅዱሳን በአደባባይ ሚዲያ ወጥቶ ይናገራል ማለት ነው። ታዲያ እኛ አንነቃም ወይ? እኛ አንነቃም ወይ? አለ አሁንም በክፍለ ሀገር ላይ ብንሄድ እንደነዚህ አይነት ሙስሊሞች አይጠፉም። ቢኮዝ እኛ በራሳችን በደንብ እናውቃለን አይደል? እንዲህ አይነት ሙስሊሞች አይጠፉም። ይሄ ግን ከጅህልና ነው ያለ ካለማወቅ የመጣ ነው። ግን ማህበረ ቅዱሳን አሁንም ድረስ የሚፈልጉት እንደዛ አይነት ሙስሊም ነው። የተማረ ሙስሊም እንዳይኖር ነው ዛሬ አሸባሪ እየተባለ እያለ መብቱን የሚጠይቅ ሙስሊም እንዳይኖር ነው ዛሬ ገዳይ እያለ እያሸማቀቁት ሙስሊሙን እያሸማቀቁት ያሉት በዚህ ምክንያት ነው። የሃይማኖት እኩልነት ኢትዮጵያ ውስጥ መኖር አለበት ብሎ የሚጠይቅ ሙስሊም አይፈለግም። ይሄማ ለኢትዮጵያ ጸር ነው። አይገርምም? አላህን በብቸኝነት ነው መገዛት የምፈልገው፣ ፍጥሯንን አላመልክም አላጋራም ያለ አሸባሪ ነው። ኢትዮጵያ ውስጥ እንዲፈጠር የሚፈለገው ሙስሊም እንደዚህ አይነት ሙስሊም ነው። ከአላህ ጋር ጊዮርጊስን፣ ሚካኤልን፣ ራኤልን፣ ማርያምን፣ ሩፋኤልን 44ቱን ታቦት አብሮ የሚገዛ ታቦት የሚሸኝ እንደዚህ አይነቱ ነው የሚፈልገው እየተባለ ነው። ሰምታችሁታል አይደል? ላሰማችሁ ኢትዮጵያ ሰላም እንድትሆን የሚያስፈልገው እንደዚህ አይነት ሙስሊም ነው እያለ ነው። ይድናል እና እቴው በቃ የተነገባን ሳይታወቅ ይጠፋል። ከዛ በኋላ ልክ የቀጠሯቸው ጊዜ ደርስና አንድ ታሪክ አስታወስከኝ መስፍን። አንድ በጣም የቅርብ ሰው የማውቃቸው ታሪክ እንደው በዚህ አጋጣሚ ለእናንተ ጨረቃ የምታመጡት እናንተ ናቸው እና ይታመማሉ። እንደ እጢ ነገር ነው የያዛቸው እና አለርት የሚባል ሰባ እዛ ይሄዳሉ። እንግዲህ ቶሎ ሕክምናው በቀጠሮ ስለሆነ ለ6 ወር ይቀጥሯቸዋል እና እሳቸው ደግሞ ፎር ሰም ሪዝን ቅዱስ ጊዮርጊስን በጣም ይወዳሉ እና ሁልጊዜ ጊዮርጊስ ይዘክራሉ። ጊዮርጊስ ጸበሉን እያመጡ አንድ ሙስሊም አሸባሪ ላለመሆን ጊዮርጊስን መዘከር አለበት ማለት ነው። አንድ ሙስሊም አሸባሪ ላለመሆን ማርያምን መዘከር አለበት ማለት ነው። አንድ ሙስሊም አሸባሪ ላለመባል ማርያምን፣ ኡራኤልን፣ ገብርኤልን እያለ መዘከር አለበት እያለን ነው። የት ውስጥ? ኢትዮጵያ ውስጥ ቅዱስ ጊዮርጊስን ይቀባሉ፣ ይጠመቃሉ፣ በኋላ ላይ ይድናል እና እቴው በቃ የት እንደገባም ሳይታወቅ ይጠፋል። ከዛ በኋላ ልክ የቀጠሯቸው ጊዜ ደርስና ከአለርት ይደውሉላቸዋል። እንግዲህ አልጋ ተለቋል፣ ይምጡ፣ አሁን ኦፕሬሽን ሰርጀሪ ማድረግ ይችላሉ ይላቸዋል። ግድ የለም አመሰግናለሁ፣ አላህዬና ጊዮርጊስ አድነውኛል፣ አላህዬና ጊዮርጊስ አድነውኛል፣ ለሌላ ሰው ስጡት አልጋው ብለው። ይሄ እንግዲህ የምነግራችሁ ታሪክ የቤተሰቤ ዘመዱ የሆኑ በትክክል በቦታ የማውቃቸው ሰው ታሪክ ነው እና አሁን ድረስ ጊዮርጊስን በ23 ሁሌ ይዘክራሉ። ልብ ብላችሁ አዳምጡት። ከዚህ በኋላ እዛ ሀገር ላይ ኢትዮጵያ በሚባለው ሀገር ላይ በሰላም ለመኖራችን እንደዚህ ያሉ ሰዎች ውጤት ነው። ኢትዮጵያ ላይ በሰላም ለመኖር ምክንያት ምንድነው? ጊዮርጊስን ማምለክ ነው። ሙስሊሙ ጊዮርጊስን ሲያመልክ ነው ኢትዮጵያ ውስጥ በሰላም የሚኖረው። ሙስሊሙ ገብርኤልን ሲያመልክ ነው በሰላም የሚኖረው። ተረዳችሁ? ይሄን ደብተራዎች ማህበረ ቅዱሳን እየሰሩት ያሉት ስራ ይሄንን ነው። ያህንን የአፄውን ዘመን መልሰው ለማምጣት በግድ ክርስትናን እላያችን ላይ መጫን፣ በግድ ባዕድ አምልኮን ጣዖት አምልኮን አናታችን ላይ መጫን ነው የእነሱ ድካም ልፋት። አሁንም መብቱን የሚጠይቅ ሙስሊም አሸባሪ እየተባለ እንዲሸማቀቅ የሚደረገው ለዚህ ነው።
መብቱን የሚጠይቅ ሙስሊም ኢትዮጵያ ውስጥ መኖር የለበትም። ታዲያ ይሄ እኛን ያነቃናል ወይስ አያነቃንም? ሙስሊሙ አሁንስ መንቃት ይችላል ወይስ አይነቃም? የአጼዎቹ ዘመን አሁንም እኛ ላይ እስኪጫን እንጠብቀው? ማህበረ ቅዱሳን እንግዲህ ለምን እንደሚሰሩ እያያችሁ ነው። ሙስሊሙ ክርስትናን በግድ ላዩ ላይ እንዲጫንበት ነው እየሰሩ ያሉት። ክርስትና ሙስሊሙ ላይ እንዲጫን ጊዮርጊስ አዳነኝ እንዲል ነው እየሰሩ ያሉት። ማርያም ሩፋኤል እያሉ ፍጥራኖችን ሁሉ ሙስሊሙ አብሮ እንዲያሻርክ ነው ማህበረ ቅዱሳን እየሰሩ ያሉት። ታዲያ እኛ ሙስሊሞች መንቃት አለብን ወላ የለብን? ይህን ወደ ገጠሮች ስንገባ ብዙ አለ። ወደ ገጠር ስንገባ ገና ከእውቀት ማነስ የተነሳ ፉላን እያሉ የሚጠሩ ብዙ አለ። ታቦታችን በሰላም ግን እነዚህን እኛ ተምረን ያወቅነውን ማሳወቅ ለነዛም ግዴታ ነው። ካሁን በኋላ ማህበረ እርኩሳኖች ልብ ብላችሁ የምትሰሙት ነገር ምንድነው? ይሄ ሃይማኖታችሁን በግድ ሙስሊሙ ላይ የምትጭኑበት ነገር ድጋሚ ተመልሶ ይመጣል ብሎ ማሰብ ዘበት ነው። በጭራሽ ኢትዮጵያ ፈርሳ ትገነባለች እንጂ ኦኬ ምለው ገብቷችኋል። ኢትዮጵያ ፈርሳ ትገነባለች እንጂ እንደገና ሙስሊሙ ላይ ጣዖት አምልኮን ልትጭኑበት አትችሉም በጭራሽ። ተረዳችሁ? እኔ እንደኔ የሆነ ፍጡር ፈጣሪ የፈጠረው እኔን ሊያድነኝ ስለማይችል አዳኝ ብዬ አልይዝም። ሩፋኤል፣ ማርያም፣ ኢየሱስ ማንም ይሁን። ተረዳችሁ? ስለዚህ ኢትዮጵያ ፈርሳ ትገነባለች እንጂ እናንተ የምታስቡት አላማ እቅድ አይሳካም። እኛ ሙስሊሞችም በዚህ ጉዳይ ላይ ልንነቃ ይገባል። እስከ መቼ ነው የምናንቀላፋው? ማህበረ ቅዱሳን የሚለፉት ለምንድን ነው? እኛ ላይ የሃይማኖት ጫና ለመጫን ነው። ጣዖቶቻቸው ያድናሉ ብለን እንድንሰብክላቸው ነው፣ እንድናምንላቸው። ማህበረ ቅዱሳን ዛሬ አንድ ሙስሊም ተነስቶ በተናገረ ቁጥር አሸባሪ እያሉ የሚያሸማቅቁት፣ ገዳይ እያሉ ሙስሊሙን የሚያሸማቅቁት ለምንድን ነው? የእነሱ ሙስሊሙ እኩልነቱን እንዳይጠይቅ ነው። ተምሮ ራሱን እንዳይቀይር ነው። አንድ ዕውቀት ያለው ሙስሊም የተማረ ሙስሊም ገብርኤል አዳነኝ፣ ሩፋኤል አዳነኝ፣ ምን አዳነኝ ምንድን አይልም በጭራሽ ሊልም አይችልም። ጃሂሉ ግን ዕውቀት የሌለው ይላል። ዕውቀት የለውማ። እነሱ የሚፈልጉት እንደዚህ አይነቱን ሙስሊም ነው። እኛን ከዕውቀት አርቀው ከትምህርት ገበታ ከዲናችን ማረቀው የእነሱ ጣዖት አምላኪነት እኛም እንድንዋሃደው ነው የሚፈልጉት። ይህ ነው ፍላጎታቸው። አላህ Subhanahu Wa Ta'ala በተከበረው ቃሉ ምንድን ነው ያለን? ክርስቲያንም ሆነ ይሁድ لا يرضى عنك اليهود والنصارى حتى تتبع ملتهم። ይሁድም ነሳራም አይወዱህም አይቀበሉህም እሺ ብለው እስከ መቼ? ጣዖቶቻቸውን እስከምትገዛ ድረስ። የዛኔ ነው አንተ የምትወደደው። ጣዖቶቻቸውን ስትገዛ የዛኔ ትወደዳለህ እነሱ ዘንድ። ከዛ በተረፈ ግን በጭራሽ። ስለዚህ ማህበረ ቅዱሳን የሚወዱት ማን አዳነኝ የሚለው ነው እንጂ ከአላህ በስተቀር ከአንዱ አምላክ በስተቀር አዳኝ የለም፣ የሚመለክ አምላክ ብሎ የለም ብሎ የሚያምነው አሸባሪ ነው፣ አይወደድም። ስለዚህ ያ ኡመት ሙሐመድ እንንቃ። የማህበረ ቅዱሳን ድግስ እኛ ልንበላው አይገባም። ተበላሽቶ እንዲደፋ ማድረግ ነው እንጂ ያለብን እነሱ የሚደግሱልን ድግስ እኛ ልንበላው አይገባም። ኢትዮጵያ ውስጥ የሃይማኖት እኩልነት ግዴታ ያስፈልጋል። ሙስሊሙ አሁንም ቢሆን ተምሮ ሃይማኖቱን ዲኑን አውቆ ቀጥለጥ ብሎ ዲኑን መተግበር መብቱ ነው በሀገሩ። እኛ ኦርቶዶክሳውያን ስዕሎቻቸውን ሄደን አልነካንባቸው፣ ቤተክርስቲያናቸውን ሄደን አታምልኩ አላልንም። 44 ታቦት ሲገዙ ለምን ብለን አልተናገርንም። መብታቸው ስለሆነ አላህ ነፃ ምርጫን ሰጥቷል።
ግን እነሱ ከኛ ዲን ጋር ምን አላቸው? ምን አገባቸው? እኛ እነሱ ምን ስለሆኑ ነው ማርያም አዳነችኝ ገብርኤል አዳነችኝ እንድንል የሚፈልጉት? ለምንድን ነው በግድ ሃይማኖታቸውን እኛ ላይ የሚጭኑት? ሁሉም ሙስሊም ይሄ ጥያቄ ነው፣ ለራሳችን ጥያቄ ነው። ኢትዮጵያ ውስጥ አንድ ሃይማኖት ለሃይማኖት መከባበር የሚባለው ሙስሊሙ ታቦት ተሸክሞ ስለወጣ፣ ሙስሊሙ ገብርኤል አዳነኝ ሩፋኤል አዳነኝ ስላለ፣ ሙስሊሙ ለነሱ 44 ታቦት የሚያጎበድዱት ስላጎበደደ አይደለም የሃይማኖት እኩልነት መከባበር የሚሆነው ማለት ነው። መከባበር የሚኖረው በዚህ መልኩ አይደለም። እነሱ የራሳቸው አላቸው፣ እኛም የራሳችን አለን። የራሳችንን እንገዛለን፣ የራሳችንን እናመልካለን አንድ አላህ። ይሄ የራሴን ነው። እነሱ የራሳቸው አላቸው፣ የራሳቸውን ያመልካሉ፣ እኛ የራሳችንን እንገዛለን። እኛ የእነሱን አንነካም፣ እነሱ የኛን አይነኩም። በዚህ መልኩ ነው የሃይማኖት መከባበር የሚባለው እንጂ እኛ ሄደን ጣዖት አምልከን ከነሱ ጋር እኛ ሄደን ታቦት ተሸክመን አይደለም የሃይማኖት መከባበር አለ የሚባለው። እኛ ግዴታ ሃይማኖት የነሱን ሃይማኖት እናከብራለን ለማለት ታቦታቸውን መሸከም አይጠበቅብንም። 44 ታቦት ሄደን መስገድ አይጠበቅብንም። ሩፋኤል አዳነኝ ገብርኤል አዳነኝ ማለት አይጠበቅብንም። እናንተም የራሳችሁ ሃይማኖት አላችሁ፣ እኛም የራሳችን ሃይማኖት አለን። ግን ማህበረ ርኩሳን እየሰሩ ያሉት ስራ ይሄንን ነው። ግዴታ ሙስሊሙ ገብርኤልና አላህ አዳነኝ ማለት አለበት። ለምን? ኢትዮጵያ ውስጥ መከባበር እንዲኖር፣ ኢትዮጵያ በሰላም እንድትቀጥል ሙስሊሙ አላህና ሩፋኤል አላህና ገብርኤል አላህና ማርያም አዳኑኝ እያለ ማሻረክ አለበት። ጣዖት አምላኪ መሆን አለበት ማህበረ ርኩሳን። ስለዚህ እኛ ደግሞ በዚህ ነገር ላይ ነቅተን ራሳችንን አንቅተን ቤተሰቦቻችንንም ጭምር ልናነቃ ይገባል። ነቢያት ሁሉ የሰበኩት አንድ ሃይማኖትን ነው። ነቢያት ሁሉ የሰበኩት አንድን ዲን ነው። አንድን ዲን፣ አንድን ሃይማኖት፣ አንድን አምላክ ነው የሰበኩት። ከአላህ ውጪ ለማንም አይሰገድም። ከአላህ ውጪ ማንም አያድንም። ከአላህ ውጪ ለማንም ማጎብደድ መስገድ የለም፣ መለማመን የለም በእስልምና ላይ አለቀ። ከአላህ ውጪ የሚያሉ ነገሮች ሁሉ ምንድናቸው? ጣዖት ናቸው። ስለዚህ እኛ ደግሞ ከጣዖት የጸዳነን። እኔ ግዴታ ለነሱ 44 ታቦት እነሱ ደስ እንዲላቸው ሄጄ ከአላህ ጋር ማጋራትን አልፈልግም። እኔ ነገ ጀነቴን እንጂ የዱንያ ደስታዬን አይደለም የምፈልገው። ዱንያ ላይ ከፈለጉ አሸባሪ ከፈለጉ ሸባሪ ምንም ይበሉ፣ አይ ዶንት ኬር፣ የራሳቸው ጉዳይ ገደል። ግን አሁንም የሃይማኖት መከባበር ከተባለ ሃይማኖት የሰው ልጅ የሚከባበረው እኔ የእናንተን ማህበረ ርኩሳን ትሰማላችሁ አይደለም? የእናንተን ጣዖት ስለተሸከምኩ አይደለም የእናንተን ሃይማኖት አከብራለሁ የሚባለው። ተረዳችሁ? የእናንተ ይሄ 44 ስዕል አድርጋችሁ ለምትሰግዱት ስለሰገድኩ አይደለም የእናንተ ሃይማኖት አከብራለሁ የሚባለው። ለምን ታዲያ እናንተ መስጂድ ገብታችሁ ለምን አትሰግዱም? ከኛ እንደዛ ከሆነ እኛ እናንተ ጋር ሄደን መተን 44 ታቦቶቹ ጋር እንድንሰግድላችሁ ህሊናችሁ ይሄንን ከሆነ የሚያስበው ለምን እናንተ መስጂድ ገብታችሁ አትሰግዱም? 5 ወቅት ሰላት ሁሉ እያደረጋችሁ ከኛ እኩል ለምን አትሰግዱም? የሃይማኖት መከባበር እንደዛ ከሆነ እንደናንተ ጭቅላታችሁ እንደዛ ከሆነ የሚያስበው እናንተም ውዱ እያደረጋችሁ 5 ወቅት ሰላት መስጂድ መስገድ አለባችሁ ልንላችሁ ነው። ተረዳችሁ? እናንተ የራሳችሁ ሃይማኖት እዛው ያዙት፣ የራሳችሁ ጉዳይ። ከፈለጋችሁ ለ100 ታቦታት ተሰገዱ። አይ ምን አገባኝ እኔ። አላህ Subhanahu Wa Ta'ala ትክክለኛውንም ጠማማውን መንገድ ለይቶላችኋል። ትክክለኛውን መንገድ ማየት ከተሳናችሁ በጠማማው ሂዱ። አይ ዶንት ኬር፣ እኔ አይመለከተኝም። ግን ከዲኔ ላይ ውረዱ ነው። እኔን የእናንተን ጣዖት እንድገዛ አታድርጉ ነው። እስከ መቼ ነው የሰው ልጅ በአንድ ሃይማኖት ላይ ሌላኛው ሃይማኖት በአንዱ ሃይማኖት ተጭኖ የሚኖረው? እኔ ከዚህ እንዲህ ታርጉኛላችሁ ከጀርባ ከፈለጋችሁ እንጂ ለእናንተ ጣዖት እንክች ብዬራ እንኳን አይደለም ለሰግድ እንኳን አይደለም ለሰግድ አክብሬው ራሱ ይሄ ያልይዘው። እናንተ ማርያም የምትሏት እኛ እኔ አልለምናትም፣ አልሰግድላትም።
ለምን እሷ እንደኔ ፍጡር ስለሆነች ማለት ነው። ተረዳሽ? እንኳን አይደለም እኔ የምለምናትን ልትሰማኝ እኔ መፈጠሬን ራሱ አታውቅም። ስለዚህ አለምናት። ጊዮርጊስ ሩፋኤል ጊዮርጊስ እኮ ሰው ነው ባይዛው ጊዮርጊስ የሚባለው ወታደር የነበረ ነው። እስኪ ጊዮርጊስ ብላችሁ ጎግል ላይ ሰርች አርጉ። ወታደር የነበረ ፍጡር ሰው ነው። ሰው ግን ሰማዕት ሆነ ተብሎ ሞተ። በየቀኑ ቀን ተወጥቶለት ይለመናል፣ ይሰገድለታል፣ ይጸለያል። ኦ ጊዮርጊስ ወይ ይሄን አድርግልኝ ተብሎ ይለመናል። ምንድነው ይሄ? ፍጡር ነው፣ ከኔ እኩል የተፈጠረ ፍጡር። እንዴት ነው እንደዚህ አይነት ሰው እኔ ልሰግድለት ልገዛለት የምትፈልግ? ሶላቱል መግሪብ እንዴት ነው እሱን እኔ አድረስልኝ አማልደኝ አዋልደኝ ልለው የምችለው? ምን ስለሆነ እንደኔው ፍጡር ነው። ከየት ይሰማኛል ሲጀመር? ስለዚህ ኦርቶዶክሳውያን እራሳችሁን ቻሉ። ማህበረ ቅዱሳን ከኛ አናት ላይ ከሙስሊሙ አናት ላይ ውረዱ። የራሳችሁን ሃይማኖት እወቁ። መጀመሪያ ግለጡት፣ ባይብሉን ግለጡትና እወቁት። ከአስርቱ ትእዛዛት የመጀመሪያቱ ከእግዚአብሔር ውጪ ሌላን አትገዛ ነው። አለቀ። ከእግዚአብሔር ውጪ ለማንም አትስገድ፣ ማንንም አትገዛ። አበቃ። ስለዚህ ከእግዚአብሔር ውጪ ለማንም አትስገድ ከተባልክ አትስገድ ነው እንዴ? አንተ ራስህ እውቀት ይኑራችሁ። መጀመሪያ የራሳችሁን እወቁ። ሙስሊሙን ለሙስሊሙ እኛ ለእናንተ እናቃለን ከምትሉን የራሳችሁን እወቁ መጀመሪያ። ማንም በዲኑ በሃይማኖቱ አይደራደርም። ማንም እንደለመዳችሁት አጼዎቹ ሙስሊሞችን በግዳጅ ሲያከፍሩ እንደነበረው ዛሬም ያንን ነገር እንደግማለን ብላችሁ ከሆነ በጭራሽ አታስቡት። ኢትዮጵያ እንዳልኳችሁ ፈርሳ እንደገና ትገነባለች። ይሄ ነው የሚሆነው። ይሄ ነው ግን ብታርፉ የተሻለ ነው። ብንከባበር የተሻለ ነው። እውነትን ተናግራችሁ ሰው እንዲባላ ሳይሆን ተስማምቶ እንዲኖር ብታረጉ የተሻለ ነው። ይሄንን ካልቻላችሁ ደግሞ አፋችሁን ብትዘጉ የተሻለ ነው። ኢትዮጵያ ውስጥ ሰው እርስ በርስ በማባላታችሁ የምትጠቀሙት እናንተ የራሳችሁ ሆዳችሁን ልትሞሉ ትችላላችሁ። ሆዳችሁን ልትሞሉ ትችላላችሁ እንጂ ለሌላው ልትጠቅሙ አትችሉ። ሀገር ስትፈርስ እናንተ የራሳችሁን አመቻችታችሁ ነው። ግን ኢትዮጵያ ያለው ሕዝብ ይጎዳል። ኦርቶዶክሳውያን ንቁ። እናንተ በራሳችሁ ሙስሊሙ ብቻ ሳይሆን እናንተ ኦርቶዶክስ ነን የምትሉ ኢትዮጵያውያን ነገር ልኬላችሁ ነበረ። አይታችሁት ከሆነ ወላሂ እነዚህ ማህበረ ቅዱሳን አፍላ ምንድናቸው? የራሳቸው የሆነ ሃይማኖት ሊመሰርቱ እንጂ ኦርቶዶክስ እንዲጠቅሙ አይደለም። ዛሬ እከሌ ገደለ፣ እከሌ ምን አለ፣ እከሌ ምን አለ የሚባለው እግዚአብሔር ፍቅር ነው። ጊዮርጊስ የሚል የለም ባይብል ላይ። ጊዮርጊስ የሚልማ የለም ባይብል ላይ ሀቢበቴ አታገኝም። ጊዮርጊስ የሚል ባይብል ላይ እንደሌለ አውቃለሁ። ግን እነሱ ይገዙለታል። ኦርቶዶክሳውያን ቀን አውጥተው ይሰግዱለታል። ጊዮርጊስ የሚባለው መልአክም አይደለም ምንም አይደለም፣ ሰው ነው። እንዳልኩት ወታደር የነበረ ከዛስ ምንድነው ሰማዕት ሆነ የተባለ ወታደር ነው። ምንም ሌላ እንትን አይደለም። ግን ቀን ተቆጥሮ ይሰገድለታል። ዛሬ ኦርቶዶክስ ማህበረ እርኩሳን ለሙስሊሙ እያሉት ያሉት ይሄንን ነው። ለፍጥሯን መስገድ አለባችሁ፣ ፍጥሯን አዳኑኝ ማለት አለባችሁ ነው እያሉን ያሉት ማህበረ እርኩሳን። እኛም አንልም ነው እያልን ያለን። ኢትዮጵያ ሰላም የምትሆነው እንደናንተ አይነት ክፍታፍ ተሰብስቦ አፉን ሰብስቦ እውነታን ሲያወጣ ብቻ። እንደናንተ አይነት ክፍታፍ ሲጠፋን ኢትዮጵያ ሰላም የምትሆነው እንጂ ሙስሊሙ ጊዮርጊስ አዳነኝ፣ ሚካኤል አዳነኝ፣ ሩፋኤል አዳነኝ ሲል አይደለም ኢትዮጵያ ሰላም የምትሆነው። ተረዳችሁ? ኢትዮጵያ ሰላም የምትሆነው ሰላምን የሚሰብክ ሲበዛ፣ ለሰላም የሚኖር ሲበዛ ነው። እውነትን የሚናገር ሲኖር ነው። መረጃዎችን በእውነት መረጃዎች አውጥቶ ፊት ለፊት የሚያመጣ ሲኖር እንጂ እንደናንተ አይነት አረመኔ ሲኖር ኢትዮጵያ ሰላም አትሆንም። ወይ ደግሞ እኛ ሙስሊሞች ጊዮርጊስ አዳነኝ፣ ሩፋኤል አዳነኝ፣ ፍላን አዳነኝ ብለን ፍጥራንን አዳነኝ ስላልን ኢትዮጵያ እውነት ሰላም አትሆንም። እንደውም ድባቅ ነው የምትገባው። ተረዳችሁ?
አሁንም ቢሆን የአፄን ተግባር ዛሬ ተገብራለሁ ብትሉ የሚሰማችሁ የለም። አፄዎቹ ሙስሊሙ ላይ በግድ በተለይ እስኪ ወደ አማራ ክልል ሂዱና ተመልከቱ። አማራ ክልል ሙስሊሞች መነሻ ስማቸው እና ቅጥያ ስማቸውን ተመልከቱት። መነሻ የራሳቸው ስምና ቅጥያ ስማቸው ተመልከቱ። አፄ ምናምን ወልደ ምናምን ፍላም ምናምን ነው። ገብረ ምናምን ሙስሊም ሆነው ለምንድን ነው የዛን ሰዓት የተጫነባቸው በግድ የተጫነባቸው የክርስትና እምነት ላያቸው ላይ ስለሆነ አፄዎቹ በግድ ነው ክርስትና ላያቸው ላይ የጫኑ የነበሩት። አዎ ትምህርት ቤት እንኳን እንዳይማሩ ግዴታ ስማቸው መቀየር ነበረበት። የሙስሊም ስም ከሆነ ኔቨር አይቀበሉም። ግዴታ ገብረ ደብረ ገብረ ምናምን ገብረ ፉላም መሆን አለበት ስማቸው። ትምህርት ቤት ነው አፄዎቹ ሙስሊሙ ላይ ሃይማኖቱን ክርስትናን ጭነውት የመጡት። ዛሬም እነዚህ ማህበረ እርኩሳን ይህንን ነው ማድረግ የፈለጉት። ዛሬ ሙስሊሙ ነቅቶ ስለ ሃይማኖቱ ሲጠይቅ የሃይማኖት እኩልነትን ሲጠይቅ ዲኔ የሃይማኖት ይከበርልኝ ሲል አልተዋጠላቸውም፣ አልፈለጉም። ምክንያቱም የአፄዎቹን ተግባር ዛሬ እነሱም ሊተገብሩት ስለሚፈልጉ የሚፈልጉት ሙስሊሙ እንዲማር ሳይሆን ሙስሊሙ መሀይብ ሆኖ እንዲኖር ነው። ሙስሊሙ መብቱን እንዲጠይቅ አይፈለግም። አዎ ሙስሊሙ መብቱን እንዲጠይቅ አይፈለግም። መብቱን የሚጠይቅ ሙስሊም ምንድነው? አሸባሪ ነው። እስልምና ይከበርልኝ የሚል ሙስሊም ምንድነው? አሸባሪ ነው። በማን አንፃር? በማህበረ ርኩሳን አመለካከት። አሸባሪ የማይሆነው ጣዖትን የሚገዛ ነው፣ ታቦትን የሚሸኛ ቤተክርስቲያን የሚያጸዳ ነው አሸባሪ ሙስሊም የማይባለው። ይሄ ደግሞ እስከ መቼም አሁን ላይ በተለይ ይሄ ነገር ይሆናል ብሎ ማሰብ ዘበት ነው። ከአፄዎቹ አስተሳሰብ አለመውጣት ነው። እናንተ እኔ እነዚህ ማህበረ ርኩሳን ጋር ማየው ገና ማህበር ያሉት አፄዎቹ ላይ ነው። አፄዎቹ አስተሳሰባቸው ገና በአፄዎቹ የታነጸ ነው። አለቀቃቸውም። የአፄዎቹ አባዜ አለቀቃቸውም። አይልቀቃችሁ፣ ይዛችሁት ነው። ግን እስልምናን መቼም ቢሆን አሁን ላይ ክርስትናን በሙስሊሙ ላይ እጭናለሁ፣ ሙስሊሙን አሸማቅቃለሁ፣ ሙስሊሙ መብቱን በጠየቀ ቁጥር አሸባሪ ነው ገዳይ ነው ያልክ ሙስሊሙን ልታሸማቅቅ ብትሞክር ሙስሊሙ አይሸማቅቅልህም። ዛሬ ክርስትናን ሙስሊሙ ላይ እጭናለሁ ብለህ ብትመጣ አትችልም። ተረዳ? ኢትዮጵያ ድባቅ ትገባለች እንጂ ሙስሊሙ ያንተን ጣዖት አይሸከምም። ታቦት አይሸከምልህም። ኦኬ ለ44 ሰዓት ታቦት አይሰግድልህም። ሙስሊሙ ኢትዮጵያ ሰላም እንድትሆን ነው አፉን ዘግቶ እኮ የኖረው። ሀገር ኢትዮጵያ እንደ ሀገር እንድትቀጥል ነው። እናንተ በየቤተ ክርስቲያናችሁ በየምናምናችሁ መሳሪያዎቻችሁን ወሽጋችሁ ጦር ምንድነው ይሄ የጦር መሳሪያዎቻችሁን በየቤተ እምነታችሁ ሸግሽጋችሁ ዛሬ ሙስሊሙ ጦርነት እንዲያውጅላችሁ ትገፋፉታላችሁ። በል ያደረገውንም ያላደረገውንም ምን ትቀበጣጥራላችሁ። ለምን? ሙስሊሙ አዋጅ እንዲያውጅ፣ ሙስሊሙ ጦርነት እንዲወጣ፣ ሙስሊሙ ከአቅሙ በላይ እንዲሆን ማለት ነው። የእናንተ ፍላጎት ይሄ ነው። ቢኮዝ እናንተ ራሳችሁን ፉል አድርጋችኋል። ቤተክርስቲያኖቻችሁን በመሳሪያ ሞልታችኋል። ከዚህ ላሽራለም ከዚህ በፊት ከቤተክርስቲያን የወጣው ከፋብሪካ በአንድ ቀን ራሱ ፋብሪካ ውስጥ ያን ያህል መሳሪያ አይመረትም። ቤተክርስቲያን የኦርቶዶክሳዊ መሳሪያዎችን በደንብ አድርጋ አዘጋጅታለች። ህዝቦቿን ወጣቶቿን በደንብ አድርጋ አሰማርታለች። ከዚህ በፊት ማናቸው መምህር ማናቸው ዮሐንስ ነው ማነው የሚባሉት? ይሄ ጸጉራቸው በጣም ረጅም የሆነ መምህር አይታችሁ ከሆነ ገዳም ሄደው ነበር። ገዳም ላይ ወጣቶቹ መሳሪያን ታጥቀው ነው የቆሙት። መሳሪያ ታጥቀዋል ሙሉዎቹ ማለት ነው። እንግዲህ ገና ምንም ነገር ሳይፈጠር ምንም ነገር ሳይኖር ኢትዮጵያ በሰላም እያለች መሳሪያ አስታጥቀው አሰልጥነው አስቀምጠዋቸዋል። ለዚህ ነው ማህበረ እርኩሳን ሙስሊሙ ላይ በዚህ መልኩ በድፍረት እየተናገሩ ያሉት።
ሙስሊሙ ያልገደለውን ገደለ፣ ያላረደውን አረደ፣ ያላቃጠለውን አቃጠለ ያሉ ማህበረ ርኩሳን በሙስሊሙ ላይ በሰፊው በዚህ መልኩ እየሰሩ ያሉት ለምንድን ነው? እራሳቸውን ስላዘጋጁ ነው። ለጦርነት ቢነሳ ቢኮዝ መሳሪያ በየቤተ ክርስቲያናቸው ተቀምጧል። ወጣቶቻቸውን አሰማርተዋል። ለዚህ ነው ዛሬ ወሰን አልፈው ሙስሊሙ ላይ የመጡት። ሙስሊሙ ግን አሁንም አልነቃም ብለዋል። መሬቷ ተፈርክሳ እስከምትወጠኝ ድረስ እኔ አልነቃም ያለ ሙስሊም ነው ያለው። አይዶን ነው ወይ ደግሞ ሰማይ ላያችን ላይ እስከሚወድቅ ድረስ አንነቃም እያልን ያለን ለምንድን ነው አላውቅም። ሚዲያ እንክፈት ተኝተናል የለን። የሚመጡልብንን ነገሮች እንመልስ ላዝም ነው ያሉንን ሚዲያዎች እናበረታታ። እሺ አንድ ቀን ሁለት ቀን ዝም ነው። ሙስሊሙ ለመንቃት ፍላጎትም የለው። እስከ መቼ የአፄዎቹ ታሪክ እስኪደገም ነው? ላ ሐውለ ወላ ቁወተ ኢላ ቢላህ